አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ብቻ ያኔ ቀየር ብያለሁኝ። እንግዲህ ትላንትና በለቀኩላችሁ ቪዲዮ እውነት በቪዲዮ መጥቼ ላመስግናችሁ እህቶቼ ዱዓ ላረጋችሁልኝ ወላሂ ለመልካም አስተሳሰባችሁ ሁላችሁንም ጀዛችሁን አላህ ይክፈልልኝ። ሁላችሁም አላህ ይስጣችሁ። እንደኔም አትሁኑ። ከልብ ነው የማመሰግነው ለጥሩ አስተያየታችሁ ለመልካምነታችሁ ማለት ነው ውዶችዬ። እንግዲህ ዛሬ በእርግጥ በእኔ የሰራሁትን ስህተት ለእናንተም እንዲያታደርጉት እና ደግሞ አንዳንድ ነገሮች እኔ እንግዲህ ያው ሁሉንም ነገር ትላንትና በእርግጥ ነግሬያችኋለሁኝ እና የሁላችንም የሴቶች የማንኛውም የሆርሞናችን የሁላችንም ይለያያል እና እንግዲህ ብዙ ዶክተሮች በሚዲያ ላይ ያስተምራሉ ታያላችሁ ማለት ነው። በዚህ ነገር ጥርጣሬ ሲኖራችሁ ዩቲዩብ ላይ ሰርች አድርጋችሁ ከዶክተሮች ጋር ታያላችሁ። እንግዲህ ያለውን ነገር እስኪ እንደ የሁላችንም የሴት እንትን ነው ይሄ ነገር ማለት ነው። እኔ በተለይ እንደዚህ ነኝ። የሆነ ነገር ሲሸግረኝ በቃ ሩጬ ቴክኖሎጂ ላይ ነው የምሮጠው ማለት ነው እና ጭራሽ ዶክተሮቹ እንደሚያወሩት አይደለም ማለት ነው የኔ ማለት ነው ቶቸና ሁላችንም እንግዲህ የተለያየን ስለሆን ሁላችንም ሴቶች ማለት ነው ለእናንተም ዶክተሮች ከሚሉት ጋር የኛ የራሳችን ሆርሞናችን ደማችን እንደማይመሳሰል ልንገራችሁ ብዬ ነው ማለት ነው እና እንደው እንድትጠነቀቁበት ማለት ነው። እኔ ባልጠነቀቅ እናንተ እንድትጠነቀቁበት ማለት ነው እና እህቶቼ በእርግጥ ይሄ ነገር ምንም ተስፋ የሚያስቆርጥ አይደለም። እኔ እውነቴን ነው የምላችሁ። በአንድ በኩልም ማጣሁ፣ በአንድ በኩልም ደግሞ ደስ ብሎኛል ማለት ነው። ደስ ያለኝ ምክንያት እኔ ለካ እችላለሁኝ፣ ለካ ልጅ ማገኘት እችላለሁ ብዬ ተስፋ ቆርጬ ነበር እስከዛሬ ማለት ነው። እህቶቼ፣ ቤተሰቦቼ፣ ማንኛውም ሰው ለምን አወልጅም፣ ለምን እንደዚህ በቃ ዝምታ ያለሽ ልጅሽን እንዳረግሻት በቃ ብዙ ሰው እንደዛ ይለኛል ማለት ነው እና ተስፋ ቆርጫለሁ። በቃ እኔ እኮ እንግዲህ አላገኝም። በቃ እንግዲህ ትልቅ ሰው እየሆንኩም አይደል እንዴ ነው የምለው ማለት ነው እና በእርግጥ ጠብቄው በቃ ተስፋ ቁርጥ አድርጌያለሁ። በቃ አሁን በፊት ብዙ ነገሮች እውነቴን ነው የምላችሁ ካልሆን ሂጂ ሐኪም ቤት የጠየቅኩበት አይ አይደለሽም ብለውኝ የተመለስኩበት ልቤ ስብር ያለበት ቀን ስላለ ማለት ነው። አሁንም ልክ ያ ነገር ነው እንጂ ያሰብኩት እንደዚህ ይሆናለሁ ብዬ ጭራሽም አላሰብኩት ነበር እና እንግዲህ ዶክተሮች በሚዲያ ላይ ሲነግሩ ሲያስተምሩ የአንድ ወር ስሜት ይኖራል፣ በአንድ ወራችሁ ይሄን ያህል ስሜት ይኖራችኋል፣ ጥርጣሬ ያላችሁ ሰዎች ወይም የሳምንት ወይም የ15 ቀን እያሉ በሚነግሩት አይደለም እኔ ጭራሽ እንደው ቀርሞ ጭራሽ አንድ ሰው እኮ አንድ ሴት ነፍሰ ጡር በሆነ ሰዓት ምግብ የሚያስጠላት ወይም ምግብ የምትፈልግ የሆነ ይነግራችሁ አይደለ ወይ ተሰውነታችሁ ወይ ተሆነ ነገር። እኔ እኮ በቃ ምንም የተቀየረ ሰውነትም የለኝም፣ የተቀየረ ኖርማል በቃ ሁልጊዜ የማየው ሰውነት ነው። እንግዲህ ለዛ ነው ያኔ እኔ ብዙ ጊዜ ያልተጠነቀቅኩት ማለት ነው። እና አሁንም በፊት ደግሞ እንደዚሁ በወር ከ15 ቀን በሁለት ወር ሀይድ ላይ ሆናለሁኝ። ልክ አሁንም ደግሞ እንደዛው እንደ በፊቱ ነኝ ብዬ ነው እንጂ ጭራሽ ይሄን ነገር እና አሁን በአንድ በኩል ምነው ተጠንቅቄ ቢሆን እላለሁ፣ በአንድ በኩል ደግሞ በቃ ይሁን በቃ ማግኘት ይችል የለም አሁን በቃ አሁን ታለይ ደግሞ ወደፊትም አገኛለሁ ብዬ ተስፋ አደረግኩኝ ማለት ነው። እና 100% እኔ ተስፋ ቆርጬ ነበረ የምኖረው ማለት ነው። እና እንግዲህ እናንተ ልብ የምትሉት ነገር እዛ ጋር ሄዳችሁ ዶክተርን ጠይቃችሁ ማለት ጥርጣሬ ኑሯችሁ ሰርች አድርጋችሁ ከዶክተር ጋር ተገናኝታችሁ የእናንተ ስሜት እንደዚህ ነው ሲሏችሁ ያንን ዶክተሮች የሚሏችሁን ተመሳሳይ ካልሆነ እኔ አይደለሁም ማለት አትችሉም ማለት ነው። ለምን የሁላችንም ስለሚለያይ ማለት ነው። ሁሉም ቦታ አሁን ዩቲዩብ ላይ ሰርች ብታረጉ የአንድ አይነት ነው የሚመጣላችሁ። በቃ ስለ ሀይድ የወር አበባ ብላችሁ ብትሰርቹ ያ በዛ ነገር የሚሰሩ ዶክተሮች በጣም በብዛት ይመጣላችኋል። ያንዱን አይታችሁ ያንዱ ይመጣል፣ ያንዱ አይታችሁ ያንዱን ይመጣል እና ያ ነገር ተመሳሳይ ነው እና ትንሽ እንደው ለየት አድርጋችሁ ምንም በልፋ የሌለባችሁ አላችሁ ብለው የሚሉት ነገር የለም ማለት ነው። ሁሉም ሴት ነፍሰ ጡር በሆነ ሰዓት ትታመማለች። ይሄ ነገር ስሜት ይኖራታል ወይ ከጡታችሁ ወይ ተሆነ ነገር ስሜት ይኖራችኋል ብለው ነው ዶክተሮች የሚያወሩት ማለት ነው። እና እኔ ውሸት ነው፣ እውነቴን ነው የምላችሁ ውሸት ነው። በእርግጥ ደግሞ እኔ አሁን ፊርድዬ ሰይድን ሰዋለች ፊርድዬ ሰይድ ይሁን 16 ዓመቷ አለቀ ማለት ነው። እና በዛን ሰዓት እንደዚሁም
አስታውሳለሁ። ነፍሰ ጡር አይደለሁም ብዬ የሰርግ እንጀራ ተጋግሩዬ ቀን ላይ እንግዲህ 7 ሰዓት ነው ያ የሰርግ እንጀራ በዲያስ እየተጋገረ እዚህ ከተማ ነበርና እኔ መሆኔን አላወኩም። ከዛም ታመምኩኝ። ከዛ ሐኪም ቤት እስተምሄድ ድረስ በቃ አጣደፈኝ የሆነ በቃ ታመምኩኝ ማለት ነው። ከዛ ወዲያውኑ ምን ያስፈልገኛል? ሎሚ። እንደዛም ሁኜ ነፍሰ ጡርን መሆንን ታላቅ መሽታ ጅኒ መቶኝ ነው የሆነ ነገር ታሜ ነው ያልኩትና ከጎረቤት አንድ ሴት በቃ ሁና ነው ምናምን አለች ማለት ነው። ከዛ ሐኪም ቤት ይዘውኝ ሲሄዱ ነፍሰ ጡር ሁኛለሁ ማለት ነው። ፌርዲ እና በልፋ የሚባል ነገር የለኝም። በቃ የድሮ ስሜት በፊት የሰይድ ጊዜ የነበረኝ ስሜት ነው ማለት ነው። አሁን የሚያደይ ብዬ አሰብኩኝ ማለት ነው። እና ተጠንቅቄ ቢሆን ሊሆንልኝ ነበረ፣ ሊሳካልኝ ነበር፣ ላገኝ ነበር ብዬ አሰብኩኝ ማለት ነው። እና አሁንም አልሐምዱሊላህ እኔ ተስፋ እንዳለኝ ነው የቆጠርኩት ማለት ነው። ጭራሽ እንዲያጣሁም አልቆጠርኩትም። እመምም ደግሞ አላህዋ ቶሎ አድርጎታል። በቃ እመምም ደግሞ አልሐምዱሊላህ በእርግጥ የድምፅ ዘገምተኛ ሁኛለሁ ማለት ነው። እና እንግዲህ ህመሜ ዲካም ብቻ ነው። ጭራሽ በቃ መቆም አልችልም። ፍራሽ ላይ ነው የምተኛው። ተፍራሽ ዶክተሮቹም ደግሞ ቢያንስ እስከ 15 ቀን ድረስ በፍራሽ ላይ መቆየት አለብሽ፣ ምግብ መውሰድ ያለብሽ፣ ተመልሰሽ ወደዛ ቦታ መመለስ አለብሽ ነው ያሉት ማለት ነው። እና እኔ ቀድሞ ልነሳ ያኔ ጥራለሁ ለመነሳት ግን መነሳት አልቻልኩም። እና ስሜቱ ይሄ ብቻ ነው እንጂ እና ደግሞ ትንሽ እንደው በዚህ 15 ቀንና በዚህ ወር የሚሰማኝ ስሜት ምን ነበረ? ሳላስበው የምናገረው ነገር ማለት ነው። ቤትም ያሉትን የማስቀይመው መናገር ሳልፈልግ እንዲህ ይሆናል አይደል? ዝም ብዬ እሳድባለሁ። ተናገሪ ተናገሪ የሚል ስሜት ነበረኝ። ይሄ ብቻ ነው የማውቀው እንጂ ሌላ ነገር በቃ ጭራሽ እንደ ነብሰ ጡር የሚስብ ስሜት ነገር የለኝም ነበረ። ከምንም በቃ የተሰማኝ የለኝም ነበረና በዚህ ሁኔታ ነው እንግዲህ የተታለልኩት። እና ዶክተሮችን ብዙ ጊዜ እያየሁ ነበርና በቃ እንዲህ ትሆናላችሁ፣ ማንኛውም ሴት በመጀመሪያ እርግዝና ይሄ ይሆናል እያሉ የሚያስተምሩት ከኔ ጋር የለም ማለት ነው። እንግዲህ ብዙዎቻችሁ ልክ እንደኔ ከሆናችሁ ራሳችሁን እንዲጠብቁ እንደኔ እንዲያትሆኑ ልበላችሁ ነው ብዬ ነው እህቶቼ። እና ዋናው ምንድነው ሀይዳችሁ ወር ካለፈ በቃ ምርመራ መሄድ ነው። ቤልፋለኝ እኔ እንደዚህ ስም በቃ የሆነ ዶክተሮች ከሚሏችሁ ነገር ተመሳሳይ ነገር የለኝም። እኔ በቃ ሐኪምም አልሄድም አልመረመርም ቼክ አልደረግም ብለን ማሰብ የለብንም። ዝም ብሎ ያለ ምንም ነገር ማርገዝ እንደሚቻል ምንም ነገር እመም ሳይኖር ወይ አምሮት ነገር ወይ ማስጠላት ነገር ወይ ማስተዋክ ነገር ሳይኖር ማርገዝም እንዳለ ማሰብ እንዳለባችሁ ነው ልነግራችሁ የመጣሁት። እውነቴን ነው የማላችሁ እህቶቼ። እና እናንተ ነፍሰ ጡር ነኝ ብላችሁ የምታስቡት በቃ ወር ካለፈ ሄዳችሁ ማየት ነው። ሌላ የለውም። በቃ ወር ካለፈ ሄዳችሁ ጭራሽ እንደዚህ ያን ወር ወይም የሳምንት ዶክተሮች እኮ በሳምንት ራሱ በሳምንት ይሄ ነገር ስሜት ይኖራችኋል ብለው ሲሉ እንግዲህ ልክ ዶክተሮቹ እንደሚሉት አይደለም። እኔ ምን አሃዴ ብዬ እንግዲህ ቤት የተቀምጨ ነው ለዚህ ነገር እንትን ያልኩትና አስታውሳለሁ። እንደዚህ የሸተተ ነገር እንደሞ እንጀራም እንደዚህ ዝም ብዬ እየወጣው እየገባው እንጀራ እየጋገርኩ ነበርና በዛ ምክንያት ነው እንግዲህ ዝም ብዬ ጥንቃቄ ታላደርግ ነው እህቶችና ይሄንን ነገር ለእናንተ ትምህርት ይሆናል ብዬ ነው ያው ያለውን ነገር ትላንትናም ነግሬያችኋለሁኝ። እና ሁላችሁም ተጠንቀቁ። ሁላችሁንም መውለድን የምታስቡ እህቶች ዶክተሮች ጥርጣሬ ሲኖራችሁ ወደ እነሱ ሂዳችሁ ጠይቃችኋቸው ይሄ ነገር ካለሽ ነፍሰ ጡር ነሽ ብሎ የሚላችሁ ከሆነ ልትሆንም ስለምትችሉ ራሳችሁን እንዲጠብቁ ነው እላችኋለሁ እህቶቼ። ሰላማችሁ ይብዛልኝ። እኔ ሲጀመር በቃ አሁንም ወላሂ አልሐምዱሊላህ እኔ ደስተኛ ነኝ። እሺ እህቶቼና ጭራሽም አልከፋኝም። እመሜም እንግዲህ አልሐምዱሊላህ እመም የለኝም፣ ዲካም ብቻ ነው ያለኝ እና ይሄ ብቻ ነው። ያው ተሴቶች ለየት ብያለሁ መሰለኝ ሆርሞኔ ማለት ነው። እና እናንተም የኔ ነገር ስለሚያጋጥማችሁ እንደኔ የሆናችሁ ራሳችሁን እንዲጠብቁ ብዬ ነው እህቶቼና። መውለድ ማለት ከባድ ነው። እውነቴን ነው የምላችሁ። አሁን እኔ እንግዲህ ቢያንስ የአንድ ወር 2 ወር ወይ ወር ከ15 ቀን የ45 ቀን ብለው ሰየሙት ማለት ነው ዶክተሮቹ። እና በዚህ ጊዜ ምንም ነገር ያኔ ስሜትም የለም ምንም የለም ማለት ነው። እና ግን እነሱ ገና የአንድ ሳምንት ራሱ ያወራሉ። የአንድ ሳምንት ይሄ ነገር አለ፣ ይሄ ነገር ካለ እናንተ ነፍሰ ጡር ናችሁ ብለው ይሄዳሉ ማለት ነው። ስለዚህ የእነሱን መስማት የለባችሁም።
አይታችሁ ወዲያውኑ ሂዳችሁ ቸክ ማደረግ አለባችሁ ማለት ነው። እኔ ያጠፋሁትን እናንተ ደግሞ እንዳይጠፋባችሁ ብዬ ነው። ቶቼ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።